ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ አንድ ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ አንድ እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብሎ ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንሎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለአዲስ ኮምፓስ ሚዲያ ቤተሰቦች ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት። የጀነራል ጻድቃን ከባድ ማስጠንቀቂያ ዛሬ ጀነራል ጻድቃን በጣም ከባድ ማስጠንቀቂያ ጽሁፍ በትግራይ ሄራልድ ላይ አውጥቷል። ምናልባት ያላገኛችሁ ሰዎች ትግራይ ሄራልድ ሚልጋ ሄዳችሁ ታገኙታላችሁ። A critical warning from General Tzadkan ነው የሚለው the imminent Ethio-Eritrean war ተብሎ ነው የተጻፈው። ስለዚህ ይሄ critical warning የሚለው የከባድ ማስጠንቀቂያ በሚል ነገር ተርጉሜዋለሁ። ባጭሩ ዛሬ ጀነራል ጻድቃን እየነገረን ያለው ኦልሞስት ጦርነቱ አይቀሬ ነው የሚል ሐሳብ ነው ያራመደ ያለው ጀነራል ጻድቃን። አንዳንድ ሰዎች አሜሪካን ሀገር እንዳለ ሲያወሩ ሰምቻለሁ። እንግዲህ የትም ይሁን የት ጀነራል ጻድቃን በጣም ክሪቲካል የሆነ ነገር ነው ያነሳለው። አቶ ጌታቸው ረዳም ዛሬ መግለጫ ሰጥቷል። እሱም እንግዲህ አዲስ አበባ ነበር የሚል ነገሮች ሰምቻለሁ። ከአዲስ አበባ ሲመለስ ነው መግለጫ የሰጠው የሚለውን ሰምቻለሁ። የሆነ ግን አቶ ጌታቸው ረዳም በጣም ከባድ ነገር ነው የሚያነሳው። ስለዚህ ሁለቱን አያይዘን እንነጋገራለን ማለት ነው። በዋናነት መረጃዎቹን አቀርብላችኋለሁ። ጀነራል ጻድቃን ምንድነው ያሉት የሚለው አይቀሬው ጦርነት ነው የሚለው እንግዲህ አስቸኳይ እርምጃ ካልተወሰደ በስተቀር የኢትዮ ኤርትራ ጦርነት በሙሉ አቅሙ at full scale ዋር ሊገባ ይችላል የሚል ማስጠንቀቂያ ነው። ስለዚህ አስቸኳይ እርምጃ መወሰድ አለበት የሚለው ነገር ከዚህ ከዶክተር ሙላቱ ተሾመ ጋር ተመሳሳይነት ያለው ነው። ዓለም አቀፍ ተቋማትም ሌሎችም ቶሎ ብለው አክት ማድረግ አለባቸው። ቶሎ ብለው እርምጃ መውሰድ አለባቸው። ካልወሰዱ ግን ፉል ስኬል ዋር የመምጣት እድሉ ሰፊ ሆኗል የሚል ጥቅል ይዘቱ እሱ ነው። ባጭሩ ጨምቃችሁ ንገሩኝ ጻድቃን ምንድነው የጻፈው ቁልፍ ነጥብ ብትሉኝ ቁልፉ ነጥብ አሁን ያነሳው ከባድ ማስጠንቀቂያ ነው ያለኝ። ይሄ ከባድ ማስጠንቀቂያ ጦርነት የኢትዮ ኤርትራ ጦርነት at full scale እየመጣ ነው። ስለዚህ ዓለም አቀፍ ተቋማትም ሌሎች አካላትም አክት አድርጉ ከጦርነቱ በፊት የሚል ይዘት ያለው ነገር ነው። ዝርዝሮቹን አነሳላችኋለሁ። ቀደም እንዳልኩት ኮንቴንቱን ምናልባት ያላነበበም ካለ ይዘቶቹ ላይ 1 2 3 እያልኩ አንስቼ አጥር ያለ የኔን አስተያየቶች ነው የምጨምረው። በኔ በኩል 6 ወይ 7 ነጥቦች ጋር ኖት አያይዤ ያነሳሁት ነው። አንደኛው ጀነራል ጻድቃን ጦርነቱን የመነሳት እድሉን ነው የሚያነሳው። በማንኛውም ሰዓትና ወቅት የኢትዮ ኤርትራ ጦርነት ሊፈነዳ ይችላል ነው የሚለው።
ጦርነቱ የሁለቱም ጎረቤት ሀገሮች ብቻ ሳይሆን ቀይ ባህርን፣ ሱዳንን፣ ሌሎች እዛ አካባቢ ያሉትን የደህንነት አደጋ ወይም የደህንነት ስጋት ውስጥ ሊጥላቸው ይችላል ነው የሚለው። ጦርነቱ ተሻግሮ ይሄዳል። ዝም ብሎ ኢትዮ ኤርትራ ብቻ አይደለም። የአፍሪካ ቀንድን ሊያናጋው ይችላል፣ ቀይ ባህርን ሊያናጋው ይችላል፣ ሱዳንንም ሊጨምራት ይችላል የሚል የመጀመሪያው ነገር ነው የጻድቃን ጽሁፍ። ሁለተኛ ትግራይን በተመለከተ ነው። እንግዲህ እንዳየሁት ጀነራል ጻድቃን እንግዲህ ትግራይ ሄራልድ ጋር ነው ጽሁፉም የታተመው። ያ አይምሮ ውስጥም ራን የሚያደርገው ስለ ትግራይ ነው። እውነት ለመናገር ከትግራይ ኮንቴክስት ነው የጻፈው። ለዛም ይሆናል ትግራይ ሄራልድ ላይ ሄደው ግን እያንዳንዱን ነገር የሚቃኝበት ኮንቴክስት የትግራይ ኮንቴክስት ነው። አይ ዊሽ እንደ ኢትዮጵያ ኮንቴክስት ቢቃኘው አሳን ኢትዮጵያን ራሱን አስቦ ኢትዮጵያ ምን ማድረግ አለባት፣ በዛ ውስጥ ደግሞ ትግራይ ምን ማድረግ አለባት የሚል ቢሆን ደስ ይለኝ ነበር። የሆነ ሆኖ ግን ጽሁፉን ላቅርበውና የትግራይም የኢትዮጵያ አካል ስለሆነች ከዛ አንፃር ልናየው እንችላለን። ዞሮ ዞሮ ቅኝቱ መግለጽ ስላለብኝ የትግራይ ቅኝት አለው። ሙሉን አንብቤ ሁለት ጊዜ ነው ያነበብኩት። ማስታወሻ ሶስተኛ ቅኝቱን ስመለከተው የትግራይ ቅኝት ነው ያለው። የሆነ ሆኖ ግን በሁለተኛ ደረጃ ትግራይን በተመለከተ ነው የጻፈው ጀነራል ጻድቃን። የጦርነቱ ውጤት ማዕከል የሚሆነው ትግራይ ነው ብሎ ነው። በመደበኛም ሁኔታ አቴ ኖርማል ሰርከምስታንስ ላይ ከተመለከትነው ትግራይ በከፍተኛ ሁኔታ ስለተጎዳች ከእንደዚህ አይነት ግጭቶች ብትርቅ የተሻለ ነው። ነገር ግን የሰላሙ መንገድ ጠባብ ነው ነው የሚለው። የጦርነቱ የባትልፊልዱ ሴንተር ትግራይ መሆኗ አይቀርም የሚል ነው ሁለተኛ ጻድቃን እያነሳ ያለው። ሶስተኛው ከፕሪቶሪያ ስምምነት በኋላ ያለው ሁኔታ ነው። ከኖቬምበር 2022 በኋላ ምን አይነት ሁኔታ ነው ያለው የሚለውን የሁኔታዎች ዳሰሳ አድርጓል ጀነራል ጻድቃን በዚህ ጽሁፍ ላይ። ምንድነው የሚለን ጀነራል ጻድቃን በኢትዮጵያና ኤርትራ መካከል ያለው ትስስር አሽቆልቁሏል። ከኖቬምበር 2022 በኋላ ማለት ነው። ጦርነቱም አይቀሬ ያደረገው ነው። የጦርነት ዝግጅቱም የመጨረሻ ደረጃ ላይ ደርሷል ነው የሚለው። ከኖቬምበር 2022 በኋላ ወይም ከፕሪቶሪያው ስምምነት በኋላ በኢትዮጵያ መንግስትና በኤርትራ መንግስት መካከል ያለው ግንኙነት ሻክሯል፣ አሽቆልቁሏል። ከዛ በኋላ የተፈጠረው ነገር ጦርነትን አይቀሬ የሚያደርጉ ነገሮች ነው የተፈጠረው። የመጨረሻ የዝግጅት ምዕራፍ ላይ ነው ያለነው ነው የሚለው። ይሄ ሁለተኛው ነጥብ ነው የጻድቃን። ሶስተኛው ከትግራይም ከጦርነትም አንፃር የጀነራሉ ምርጫ የጀነራል ጻድቃን ምርጫ ምንድነው? እንዳልኳችሁ ቅኝቱ ትግራይ ነው ብያቸዋለሁ። ነው የጠይቀው ለምንድነው ቅኝቱን ትግራይ ያረከው ለዋለው ባገኘው መታገኙና ጥያቄ የሚመጣም ከሆነ ጠይቁልኝ ይሄን ጥያቄ። ለምን ያናረጋር ያልኳችሁ ያለውት ግን ኢምቤድድ አድርጎ ኢትዮጵያንም እንደ ሀገር አይቶ ቢጽፈው የተሻለ ገጽታ ይፈጥር ነበር ብዬ አምናለሁ። የሆነ ሆኖ ግን ከትግራይም ከጦርነትም አንፃር የጀነራል ጻድቃን ምርጫ ትግራይ ብዙ ስለተጎዳች አማራጯ ሰላም ነው። በዚህ አጥረቅራቂ ወቅት መሪዎቿ ወደ ጦርነት በሚያመሩበት ሰዓት መሪዎች የኤርትራና የኢትዮጵያ ማለት ነው ወደ ኤርትራ መሪዎቹ ወደ ጦርነት በሚያመሩበት ሰዓት ላይ የትግራይ ጣፋንታ የአስመራና የአዲስ አበባ የጦርነት አውድማ ባትልፊልድ መሆኑ አይቀርም ነው ያለው። ምንም እንኳን ምርጫችን ሰላም ቢሆንም የኢትዮጵያ መንግስትም ጦርነትን ከመረጠ የኤርትራ መንግስትም ጦርነትን ከመረጠ
ትግራይ የአስመራና የአዲስ አበባ የጦርነት አውድማዋ መናኸሪያዋ ነው የምትሆነው ባትልፊልድ ነው የምትሆነው ነው የሚለው ሶ በትግራይ ምርጫ ብቻ የሚሆን ነገር አይደለም ማለት ነው አንዳንዴ ኤክስተርናል ፋክተሮች አሉ ማለት ነው ከትግራይ ውጪ ማለት አንተ ፈልገውም አልፈለከውም ሁለት የተለያዩ ኃይሎች በሚያደርጉት ግጭት አንተ ውስጥ መተው ሴንተር ሊያደርጉ ይችላሉ ነው እኔ እንደገባኝ ጻድቃን ትንታኔ አስመራም አዲስ አበባም የሚዋጉ ከሆነ ይዋጋሉ የሚል እምነት አለው በመጨረሻ ደረጃ ደርሰዋል ያምናል የጦር አውድማውን የት ነው የሚያደርጉት ነው የሚለው ትግራይ ላይ ነው የሚያደርጉት አስመራም አዲስ አበባ የትግራይ ክልል ከስፋቱ በላይ የፖለቲካ እንድምታው ትልቅ ነው የጂኦግራፊካል አቀማመጡ ባህሉ ታሪኩ ወዘተ በአፍሪካ ቀንድ ላይ ሚና አለው በጂኦግራፊ አንፃር የሚያነሳው ነገር አለ ትግራይ ከኤርትራና ከሱዳን ጋር ትዋሰናለች ከሀገር አንፃር ከውስጥ አንፃር ትግራይ ከአማራና ከአፋር ጋር ትወሰናለች ስለዚህ የጂኦግራፊካሊም በባህሉም በታሪኩም ፖለቲካ እንድምታ ያለው ፖለቲካ ማህበረሰብ ነው የሚል ነገር ያነሳል ዞሮ ዞሮ ምንድነው ከትግራይ ከጦርነቱም አንፃር ጄኔራሉ ምርጫውን አስቀምጧል ጦርነት እንዳይመጣ ትግራይ ማድረግ ይጠበቅበታል ነው ግን መሪዎቹ ስለተዘጋጁ ወይም አገሮቹ ስለተዘጋጁ ጦርነት የሚያካሂዱ ከሆነ የባትልፊልዱ ትግራይ መሆኑ አይቀርም ነው ይሄ አራተኛው ሐሳብ ነው አምስተኛው ሐሳብ የኤርትራ መንግስት ባህሪያት ናቸው በጀነራል ጻድቃን ጽሁፍ ውስጥ የኤርትራ መንግስት ምን ይመስላል ምንድነው ባህሪው የሚል ነገር ተጽፏል ምንድነው የሚለን ጀነራል ጻድቃን የኤርትራ መንግስት ከምስረታው ጀምሮ ጥገኝነትን ባህሪው ያደረገ ነው በተለይ ከኢትዮጵያና ከሱዳን ጋር በተያያዘ ጥገኝነትን ማዕከል ያደረገ መንግስት ነው ከመቼ ጀምሮ ከምስረታው ጀምሮ ነቴም አዲስ ኮምፓስ ኤርሚያስም መሰሙ ሰዎች ይሄን ቃል በተደጋጋሚ ሳሰሙት ቀርታችኋል ብዬ አላስብም ዛሬ በጀነራል ጻድቃን በግላጭ እየተነገረ ነው ያለው ይቀጥላል ጀነራል ጻድቃን የኢሳያስ እና ተከታዮቹ ህልም ወይም ቅጀት እንበለው ህልም ነው ቅጀት ሌላ ጉዳይ ሆኖ ምንድነው ብሎ ያስቀምጣል ኢሳያስ ምን ያልም ነበር ተከታዮቹ ምን ያልሙ ነው ምን ያስቡ ነበር ምንድነው የሚያስቡት ኢሳያስና ያው ሻቢያ ማለት ሻቢያ መንግስት ኢሳያስ ይገልጻል ጻድቃን ይቀጥላል በሚሊቴሪ እስራኤልን በኢኮኖሚ ሲንጋፖርን በማህበራዊ ፍትህ ወይም በማህበራዊ ዴንማርክን እንሆናለን ብሎ ያስብ ነበር ነው የሚለው ስለዚህ እስራኤል ሲደመር ሲንጋፖር ሲደመር ዴንማርክ አይ ዶንት ኖ ህልም ነው ቅጀት አስተያየት ስጡበት እንግዲህ ጻድቃን እንደዛ ነው የሚገልጽ የኢሳያስ መንግስትና ተከታዮቹ ህልማቸው እስራኤልን ቦን በሚሊቴሪ በኢኮኖሚ ሲንጋፖርን በፍትህ በማህበራዊ ደግሞ ዴንማርክን በጣም እኮ የሚገርም ህልመኛ ነው በጣም ህልም አይደለም አክቹአሊ ቅጀት ነው ብዬ ነው ማስበው የኢሳያስ ቅጀቶች የኢሳያስና ተከታዮቹ ቅጀቶች ናቸው እነዚህ ግን ይቀጥላል ከዛ ጻድቃን ይህንን ህልማቸውን ወይም ቅጀታቸውን ወይም ንግግራቸውን ቋንቋቸውን እንበለው ማሳካት የሚፈልጉት ግን በራሳቸው አቅም አይደለም በራሳቸው ሀብት ላይ ተመስርተው አይደለም ይልቁንስ ይህንን ማሳካት የሚፈልጉት በጎረቤቶቻቸው ኤክስፔንስ ነው የአፍሪካ እስራኤል ለመሆን
የአፍሪካ ሲንጋፖር ለመሆን የአፍሪካ ዴንማርክ ለመሆን ሲነርጃይዝ ያደረጉ እስራኤል ሲደመር ሲንጋፖር ሲደመር ዴንማርክ ለመሆን ሲቃዡ ሲያልሙ ህልም ነው ቅዠት እንዳልኳችሁ ህልም አይከለከልም በራሳቸው አቅም በራሳቸው ጉልበት በራሳቸው ሪሶርስ ሳይሆን በማን ሪሶርስ ነው በጎረቤቶቻቸው ሪሶርስ ነው በጎረቤቶቻቸው ኤክስፔንስ ነው ይሄን የሚያስቡት ይቀጥላል ጀነራል ጻድቃን ይህ ቅዠት ደግሞ የተፈጠረው አሁን አይደለም ይለናል አሁን አይደለም ይሄ ቅዠት የተፈጠረው መቼ ነው ይላል የ30 አመቱ የትጥቅ ትግል የወለደው ወታደርተኝነት ነው ወታደራዊ አይበገሬነት ነው the mighty of Eritrea military ማለት ይሄንንስ ስንነጋገርበት አልቆየንም አዲስ ኮምፓሶች የኢሳያስ መንግስት ወታደርተኝነት አጉራ ዘለልነት ሁሉን ነገር በወታደር ፈታዋለው ጡንቻዬ በሙሉ ለወታደር አይበገሬነት ነው የሚል አስተሳሰብ ከጫካ ጀምሮ ነበረው የምንላችሁ ለዛ ዛሬ ጻድቃን በጥሩ እንግሊዘኛ ጨምቆ አቅርቦታል ስለዚህ የኤርትራ መንግስት ባህሪያት ከመንግስት ከሆነም ከመንግስት ከመሆኑ በፊት ጫካም ይያለ የ30 አመቱ ትግል የፈጠረለት ነገር ምንድነው ወታደራዊ አይበገሬነት እኔኮ ወታደር አልበገርም ማድረግ የምችለው ነገር ወታደራዊ ጉልበት ማድረግ ይችላልው የሚል አስተሳሰብ መንግስት ከሆነ በኋላ ግን ኢትዮጵያን አያት ሱዳንን አያት ኮንጎን አያት እስከ ኮንጎ የተዘረጋ ኔትወርክ ነበር በነገራችን ላይ ኢሳያስ የዘረጋው እስከ ኮንጎ ያንን ዘርግቶ የኢትዮጵያን ኢኮኖሚ የሱዳንን የሌሎችን ተጠቅሞ ምን ሊሆን ሲንጋፖርን ሊሆን ሚሊተሪ አቅሙን አዳብሮ ማንን ሊሆን እስራኤልን ሊሆን ማህበራዊ ጀስቲስ እና የማህበራዊ አገልግሎቶችን በመስጠት ዴንማርክን ሊሆን ሄደና የአፍሪካው ሰሜን ኮሪያ ሆነ መጨረሻ እኔ አይደለም ያለም የሰሜን ኮሪያው በአለም ሁለተኛ ሌላኝ the other version of ሰሜን ኮሪያ ነው የተፈጠረው የሆነ ሆኖ ግን ይሄ ህልም ነው የኤርትራ መንግስት የሚል ጀነራል ጻድቃን ያነሳቸው ነገሮች አለ ይቀጥላል ጀነራል ጻድቃን ኢሳያስና ተከታዮቹ ይህ ፍላጎታችንን እንዳይሳካ ያደረገችብን ትግራይ ናት ብለው ያምናሉ የአፍሪካ እስራኤል እንዳንሆን የአፍሪካ ሲንጋፖር እንዳንሆን የአፍሪካ ዴንማርክ እንዳንሆን ያደረገችን ትግራይ ናት ብለው ያምናሉ በዚህ ምክንያት የትግራይን ህዝብ ማጥፋት ይፈልጋሉ ይላል ማን ጀነራል ጻድቃን ምክንያት ምሳሌ ብሎ ያነሳል በትግራይ የተካሄደው ጄኖሳይዳል ዋር በ2020 እስከ 2022 የተካሄደው ብሎ ያነሳል ማለት ነው ይቀጥላል ጻድቃን አሁንም ቢሆን የኤርትራ መንግስት ወደ ጦርነት በመሄድ ተኮላሸብኝ ተኮሊፍና ያለውን ፕሮጀክት ማጠናቀቅ ይፈልጋል በደንብ ስሙ እኔ አይደለም ጀነራል ጻድቃን ነው የጻፈላችሁ ያለው ኤርሚያስ አይደለም የኢትዮጵያና ኤርትራ ጉዳይ የትግራይና ኤርትራ ጉዳይ እንትነህን አሲያዘ ምናምን ተናደዱ ምናምን ለምትሉ ሰዎች ይሄው ጀነራል ጻድቃን እንግዲህ የትግራይ ሰው ነው ቅኝቱ በሙሉ የትግራይ ቅኝት ነው እንዳልኩት እኔ ቅሬታ አለኝ በጣም ቅሬታዬ የኢትዮጵያ ቅኝት ይዞ ቢጽፍ ምክንያቱም እኔ ጻድቃን የምመኝለትን ነገር ደጋግሜ ተናግሬያለሁ ከዚህ በፊት አሁንም ምኞቴ ያ ነው one of the top የኢትዮጵያ ሚሊተሪ ውስጥ ፖዚሽን ወስዶ መስራት አለበት ከብለው ከማስባቸው ሰዎች አንዱ ጻድቃን ነው ምንም ጥያቄ የለኝም በሱ የኤርትራ ጦርነት ስለመጣ ስላልመጣ ምናምን አይደለም
አይደለም ወይም CIA እንደሚሉት ወይ CIA ስለሆነ ወይ ምናምን አይደለም አንዳንዶች ፕሮግራም ሲሰሩ አሜሪካ የመጣው ከCIA መልእክት ልትወስድ ነው ምናምን ሲሉት አይቻልም ትልቁ ነጥብ እኔ ቅኝቱን የኢትዮጵያ ቅኝት ቢያደርገው ዝግጅቱም የኢትዮጵያ ዝግጅት ይሆናል I understand ወደ በረሃ ሲገባም የትግራይ ህወሓት ሆኖ ነው የገባው አሁንም የትግራይ ጦርነት ወቅት ትግራይ ሆኖ ነው የገባው ወዘተ it doesn't mean ግን በትግራይ ማዕቀፍ ውስጥ ይቆያል አይደለም የኔ እምነት ነው እየነገርኳችሁ ያለሁት የሆነ ሆኖ ግን ወደ ጽሁፎቹ ልመለስና ጀነራል ጻድቃን ምንድነው የሚለን ኢሳያስ ቅጀቱ ያልተሳካው ዴንማርክን መሆን እስራኤልን መሆን ያልተሳካው ሲንጋፖርን መሆን ያልተሳካው because of ትግራይ ነው እንደዛ ብለው ያስባሉ ነው ስለዚህ አሁንም ቢሆን የኤርትራ መንግስት ወደ ጦርነት በመሄድ ተኮላሸብኝ ወይም ተኮሊፍና ያለውን ፕሮጀክት ማጠናቀቅ ይፈልጋል ሽግግሩ ከምን ወደ ምንድነው የሚለው the transition is from game over to ተኮሊፍና ይላል ኢሳያስ ከጦርነቱ በፊት ጌም ኦቨር ያለበትና ከፕሪቶሪያ ስምምነት በኋላ ደግሞ ተኮሊፍና ወደሚል የተሸጋገረው የሚያሳየን በግልጽ የኢሳያስ አፈወርቂን ፍላጎት ነው ሶ ትላንትና ጌም ኦቨር አለን ከጦርነቱ በፊት ከዛ በኋላ ጦርነቱን አካሄደ ስላልጨረሰ ተኮሊፍና አለ ያኛው ትራንዚሽን ነው የሚለው ሶ ይሄ ዝርዝር ፍላጎቱን ነው የሚያሳየው ይሄ ፍላጎት ደግሞ አሁንም አለ ነው የሚለው በዚህ ምክንያት ትግራይ አሁንም በድጋሚ ግልጽና ተጨባጭ አደጋ ውስጥ ወድቃለች ነው ኤግዚስቴንሻል ክራይሲስ አለባት ነው ይሄ አምስተኛው ነጥብ ነው ዋና ነጥቦች ነው ያነሳውላችሁ ያለሁት ስድስተኛው የጀነራል ጻድቃን ጽሁፍ የህወሓት አንዱ ቡድን ታጣቂውን ጨምሮ ምን እያደረገ ነው ስም ባይጠቅስም እንደገባኝ የደብረጽዮን ቡድንና ከደብረጽዮን ቡድን ጋር የተሰለፉ ታጣቂ ኃይሎች እሱ ሚሊቴሪ ይላቸዋል እኔ ሚሊቴሪ ያላቸውም ታጣቂዎች ናቸው የታጣቂ ኃላፊዎች ናቸው የሆነ ሆኖ ግን የህወሓት አንዱ ቡድን እና ከነሱ ጋር የተሰለፈው ታጣቂ ኃይል እነሱን በተመለከተም የጻፈው ነገር አለ በጣም ክሪቲካል ነው በነገራችን ላይ የጻድቃን ጽሁፍ በጣም ጠጣር ነው ከመቼም ጊዜ በላይ I don't know እንግዲህ ተስፋ ቆርጦ ይሁን ያበጠይፈንዳ ብሎ ይሁን የጻፈው ጽሁፍ ነው ይሄ ጽሁፍ በጣም ከባድ ጽሁፍ ነው እስከዛሬ ከጻፋቸው ጽሁፎች ይሄኛው ጠጣር ጽሁፍ ይመስለኛል ማለት ነገሮችን ፍርጥርጥ ያረጋበት ለዚህ ነው ምንም የኔን ሐሳብ ሳልጨምር የጻድቃንን ሐሳቦች እየነገርኳችሁ ያለሁት ሶ ስድስተኛ የህወሓት አንዱ ቡድን ወይም ታጣቂውን ጨምሮ በእኔ አገላለጽ ግን እንደገባኝ የደብረጽዮን ቡድንና ከደብረጽዮን ጋር የተሰለፉ ታጣቂ ኃይሎች ማለት ነው ስለነሱ ምንድነው የሚለው የትላንትናና የዛሬን ተጠያቂነት ሊሸሹ የሚፈልጉ ይላቸዋል የትላንትናና የዛሬን ትላንትና ማለት ያለፉት 30 አመታት ማለት ነው ጦርነቱን ጨምሮ ሊሆን ይችላል ዛሬ ደግሞ አሁን እያረጉ ያሉት እሱን ሊሸሹ ከኢሳያስ ሳይድ ሆነዋል ጀነራል ጻድቃን ነው ኤርሚያስ ለገሰ አይደለም ይሄንን ለመሸሽ ወጣቶቻችንን ከገደለብን ከጨፈጨፈብን ንብረቶቻችንን ከዘረፈው ትግራይን ወደ ዌስትላንድ ከቀየራት ሻቢያ ኢሳያስ አፈወርቂ ጋር ተጠግተዋል ምክንያታቸው ደግሞ የትላንትናና የዛሬን ተጠያቂነት ለመሸሽ ነው ጥምረት እየፈጠሩ ያሉት ይህንን በማድረግ አብይ አህመድንም እናስወግደዋለን እንጥለዋለን ብለው ያስባሉ እነዚህ ሰዎች የ30 አመቱን ስታተስ ኮን ለማስጠበቅ ጭምር ይላል ሄደው ከኢሳያስ ጋር
ተጣብቀዋል። ይሄ ጽሁፍ የጀነራል ጻድቃን ጽሁፍ ነው። ተጠያቂነትን በመፍራት የትላንትናንም የዛሬንም ተጠያቂነት በመፍራት ከማን ጋር ተጣበቁ? ትላንት ሚሊታንት የሚሊቴሪ ሊሆን የሚችል የትግራይ ልጅ መኖር የለበትም ብሎ ከጨፈጨፈው ከዘረፈው አሴቶችን በሙሉ ከዘረፈው ዌስትላንድ ካረጋት ትግራይን ዌስትላንድ ካደረጋት ከሻቢያ ከኢሳያስ አፈወርቂ ጋር ተጣምረዋል ይላል። ይሄ ነው ስንተኛ አልኳችሁ? ስድስተኛ እኔ ነኝ 1 2 3 4 እያልኩ እየተናገርኩ ያለሁት ባይዘው እሱ 1 2 3 እያለ አልጻፈም። እንደው ያው የኔ ፕሬዘንቴሽን ባህሪ ስለሆነ። ሰባተኛ ከትግራይ አንፃር የሻቢያ መንግስት የኤርትራ መንግስትና ኢሳያስ አፈወርቂ ያለበት ተቃርኖ ፓራዶክስ ወይም ዳይሌማ ምንድነው? ዳይሌማው ኢሳያስ ምን ዳይሌማ ነው ያለው? ከትግራይ አንፃር ምን አይነት ተቃርኖ ፓራዶክስ ነው ያለበት? የኤርትራ መንግስት ሻቢያ እሱን ገልጾታል። ዳይሌማ ሲባው ነው ተቃርኖ ማለት በአንድ በኩል ይሄ በሌላ በኩል ይሄ እንደማለት ነው። በነገራችን ላይ ስለ ዳይሌማ ስለ ፓራዶክስ አንስተናል። ከትግራይ አንፃር የኤርትራ መንግስት ዳይሌማ፣ ከትግራይ አንፃር የኢሳያስ ዳይሌማ፣ የሻቢያ ዳይሌማ ምንድነው? ወይም ተቃርኖ ምንድነው? ይቀጥላል ጻድቃን። በአንድ በኩል ይላል የኤርትራን ናሽናል ፕሮጀክት ለማሳካት የትግርኛ ተናጋሪ የሆኑትን የትግራይ ክልሎች ተወላጆች ማጥፋት አንዱ ፕሮጀክቱ ነው ይላል። ይሄ ፕሮፌሰር ጌታቸው አሰፋም ሲያነሳው የነበረው ማለት ነው በሪፖርተር ላይ በጻፈው ጽሁፍ ወይም በተናገረው። ምንድነው የሚለው? የኤርትራ ፕሮጀክት የኤርትራ ናሽናል ፕሮጀክት የሚሳካው በአንድ ነገር ነው። ይሄም ትግርኛ ተናጋሪ የሆነውን ተጋሩ ትግራይ ክልል ያለውን በማጥፋት ነው። እንደውም ፕሮፌሰር ጌታቸው ምን ነበር የሚለው? በሁለቱ መካከል በዚህ በትግርኛ ተናጋሪው ተጋሩ የትግራይ ህዝብና በትግርኛ ተናጋሪው ኤርትራዊ መካከል በመሃላቸው ሰው እስከ ማስፈር ምንድነው ይሄ የሰፈራ ፕሮግራም አይነት። ስለዚህ የአካባቢውን ዲሞግራፊ ለውጥ እስከ ማድረግ ያስባሉ ወይም ያንን ጽሁፍ አንብቤ ያለው ይላል ፕሮፌሰር ጌታቸው አሰፋ የካናዳው የትግራይ ተወላጅ። በሪፖርተር ጽሁፉ ላይ እንደዛ ነው የሚለው። ጦርነቱ ከመጀመሩ በፊት አንድ ሰነድ ደረሰኝ የሻቢያ ሰነድ ይላል። ያ ሰነድ ምንድነው የሚለው? በሁለቱ አንዱ የኤርትራ ናሽናሊዝም የኤርትራ ናሽናል ፕሮጀክት የማይሳካው ሁለት የትግራይ ተወላጆች ተመሳሳይ ቦታ ላይ ስለሚጋሩ ነው። ስለዚህ ሁለቱን ለመስበር ምን ማድረግ አለብኝ ብሎ አለ? በኤርትራ በኩል ሌሎች ብሔሮችን ወይም ብሔረሰቦችን ወይም ምንም በሏቸው አምጥቶ ማስፈርና መለየት አንዱ ዘዴ ነው። ሁለተኛው ደግሞ የትግራይ ተወላጆችን ማጥፋት ነው። ስለዚህ ጻድቃን የሚያነሳው አንደኛው ዳይሌማ፣ አንደኛው ተቃርኖ የኤርትራ ናሽናል ፕሮጀክት የሚሳካው የትግርኛ ተናጋሪ የሆኑትን የትግራይ ተወላጆች በማጥፋት ነው። አንደኛው እሱ ነው ይላል። የኢሳያስ ፕሮጀክት፣ የሻቢያ ፕሮጀክት፣ የኤርትራ መንግስት ፕሮጀክት ዳይሌማ ቁጥር 1። ሁለተኛው ዳይሌማ በሌላ በኩል ማለት ነው። በሌላ በኩል ይቀጥላል ጻድቃን። የኤርትራ መንግስት ያለ ትግራይ ህዝብ ድጋፍ ቆሞ መሄድ ጭምር አይችልም፣ አይደለም ጦርነት ሊያሸንፍ ይላል። በሁለት ተቃርኖ ውስጥ ነው ያለው ማለት ነው ሻቢያ ኢሳያስ። ስለ ትግራይ ሲያስብ በአንድ በኩል ይሄን ያስባል፣ በሌላ በኩል ይሄን ያስባል። በአንድ በኩል የኤርትራን ናሽናል ፕሮጀክት እንዳላጠናቀቅ ያደረገኝ ተጋሩ የትግራይ ሰዎች ናቸው ትግራይ ውስጥ ያሉ፣ ስለዚህ እነሱ ማጥፋት አለብኝ፣ አንደኛው ሐሳቤ ማለት ነው። ሁለተኛው ግን ያለ ትግራይ አይደለም ጦርነት ለመንቀሳቀስም ይከብደኛል፣ ስለዚህ ከሁለቱ የትኛውን ነው የሚመርጠው ነው ጥያቄ። ዳይሌማ ማለት እሱ ነው ባጭሩ።
ከዛ ጻድቃን ይቀጥላል። የሚገርመው በአክሱምና ማርያም ደንግላት ጭፍጨፋ ከፈጸመው የሻቢያ ኃይል ጋር መተባበር የሚፈልጉ የትግራይ ፖለቲካና ሚሊተሪ አመራሮች መኖራቸው ነው ይላል። የደብረጽዮን ቡድንና እዛ ዙሪያ ያሉ ማለት ነው። እሱ አልጠቀሰም ደብረጽዮን ብሎ ዶክተር ደብረጽዮን ይቀጥላል። ጻድቃን እነዚህ ሰዎች እየተባበሩ ያሉት ዋነኛ ምክንያት በደንብ ስሙኝ እዚህ ጋር እነዚህ ሰዎች እየተባበሩ ያሉበት ዋነኛ ምክንያት በ30 ዓመታት ለሰሩት ጥፋት ተጠያቂ እንዳይሆኑና ስታተስ ኮ ለማስጠበቅ ነው። በትግራይ እየተካሄደ ያለውን ሪፎርም እየተቃወሙ ያሉት እና ከኢሳያስ ጋር እጅ ለእጅ የሚያያዙት በዚህ ምክንያት ነው። አሚን ያሳፍራል። እንደዚህ ይሄ ፋክት ከተቀመጠ ከኢሳያስ ጋር ያበሩ እንግዲህ በማራይት ደንግላት በአክሱም በመናምን ጭፍጨፋ ከፈጸመው እኔ ተደጋጋሚ ነግሬያቸዋለሁ። ትግራይ ውስጥ የዘር ማጥፋት ተፈጽሟል ብዬ አምናለሁ። እኔ ይሄን በአደባባይ ነው የምናገረው። የቀየርኩትም ነገር ፖለቲካ ስቴትመንቱ በፖለቲካ ይጣራ። እኔ ምንድነው የህግ ጉዳዩ በህግ ይጣራ። ከህግ ውጭ ባለው ነገር ግን ተፈጽሟል ብዬ አምናለሁ። አንተ ትላንት አቶ ግርማ ሰይፎ የጻፈውን ነገር እያየው ነበር። አሲፍ እኔ ጦርነቱን ጀስቲፋይ እንዳደረግለት ጽፏቸዋለሁ። አቶ ግርማ ሰይፎ ትንሽ እንደውም ወይ መጨረሻ ላይ ያነሳለሁ። አቶ ግርማ በምንም ተአምር ጦርነቱን ጀስቲፋይ አላደረግም። ባጭሩ ልንገር አቶ ግርማ ሰይፉ የኢዜማው ጦርነቱን አልደግፍም፣ አለመደገፌም ትክክል ነበረ። ከሰሜን ህዝብ በፊት የነበረ የሁለቱ የጦርነት ዝግጅት እንዳለም አምናለሁ። እኔ እንደ አሲፍ የሆነ ወፌ ቆመች ምናምን ስንለው ኤርሚያስ do you think justify ላደርግልህ ጦርነቱን አስበ ነበር? አትታለል። በሱ መለስበታለሁ በዝርዝር። የተካሄደው ጦርነት እናንተ የወንድማማቾች አይደሉም ስትል እኔ አደባባይ ወጥቼ የወንድማማቾች ጦርነት ነው ያልኩት። መቆም አለበት ነው ያልኩት። ሰሜንዝ ምናምን ሰሜንዝ አዎ ተመቷል፣ በኋላም ተረጋግጧል። ከሰሜንዝ በፊት የነበሩ ነገሮች ሌሎች ነገሮች ጦርነቱን ማስቀረት የሚቻልባቸው ነገሮችን ዛሬ ያንን አቋም ስለወሰድ ጊልቲነስ ስለሚሰማ እኔ ላይ ጊልቲነስ ልደርብ ትሞክራለህ? እሺም ሪሊ ወፌ ቆመች እንድትለኝም አልፈልግም። ማን በለኝ አለ። የምን ወፌ ቆመች ነው? ሐሳብ ካለ ሐሳብን ናና ጋብዥ ያለው ጽፌልሃለሁ ናና አራምድ የፈለከውን ሐሳብ። ስለቆም ወፌ ቆመች ወፌ ተነሳች ወፌ ሞተች ምናምን that's not my issue። እንደ በጦርነት ውስጥ የወሰድኳቸው አቋሞች ደግሞ አብዛኞቹ ትክክል ናቸው ብዬ ነው ማምነው። አብዛኞቹ እንኳንም ጦርነት አልደገፍኩኝ። ዛሬም ነገም ከነጎዳም ጦርነት አልደግፍም። ይሄ በደንብ ግልጽ ሊሆን ይገባል። የፋኖንም ጦርነት አልደግፍም፣ የኦላንም ጦርነት ከትግራይ ጋር የተካሄደውም ጦርነት አልደግፍም። አለቆቹ ምናምኖቹም የምን አለቃ ነው? ጦርነት አልደግፍም አለቃ አለው እንዴ? አንተ አለቃ ካለ ባለቃ ላይ አንዳንዴ የራስን ገልጦ ወደ ሰው መገልበጥ ጥሩ አይመስለኝም። የትኛው ምን ህዋትኔ ጥዮ ከወጣው ስንት ዓመት አልቆኛል። ምን ነው አለቃ የሚሆነው? ወይስ አንተም ዛሬም ይሄ $50,000 ምናምን የሚለውን ታላዝንበታለህ? ዛሬ ገዝተህ ማለት ነው። የተውትን ፕሮዳክት ያደረጉትን ሰዎች ዜና የጻፉትን $50,000 ምናምን ያሉት አንተ ታላዝነዋለህ ማለት ነው። ዛሬ አለቆቹ ጌቶቹ ምናምን አንተ ጌታ ሊኖር ይችላል። እኔ ጌታ የለኝም። ህሊናዬ ነው ጌታ አድርጌ እየወሰድኩ ያለው። ጦርነት ይቁም ስልም ከዛ አንፃር ነው የምነሳው። አሚን ወደ ሌላ ገባው። የሆነ ሆኖ አሁንም ቢሆን ደግሞ የኤርትራን መግባት ጀስቲፋይ ሲደረግ አረፈሩ በጣም ማፈር ካለባችሁ ነገር የኤርትራን መግባት ጀስቲፋይ የምታደርጉ ሰዎች ናችሁ። በነገራችን ተገዶ ነው የገባው የሆነ ነገር ነው ምናምን አቶ ገዱ አንዳርጋቸው ወያኔ የጠቀሰው አቶ ገዱ በአደባባይ እንደ የትግራይ ህዝብ የትግራይ ምሁር የትግራይ ሊቅ የትግራይ ፖለቲከኞች እያለ ያወራው እንደ ጆሮን ራስ ኮርኩርና አዳምጥ። አንተ ትላንትና በወሰድከው አቋም ጊልቲነስ ስለሚሰማ
እኔን ወደ ጊልቲነስ ልትከት የምታስብ ከሆነ ተሳስተሃል። እዛ ውስጥ አይደለም ያለሁት። አቶ ገዱ ዛሬ ልጠይቅህ፣ ትላንት የተናገርከውን ድገመው ባለና የሚደግመው ከሆነ ቆሜ ያጨበጭብለታለሁ። አቶ ገዱን ይቅርታ ጠይቀዋለሁ። በአደባባይ የትግራይ ፖለቲከኞች፣ የትግራይ ልሂቃን፣ የትግራይ ምሁራን፣ የትግራይ ነጋዴዎች እያለን ያወራው የምን ቲፒኤልኤፍ ወያኔ ያለ ነው የምትለው? ጆሮን ኮርኩር ስማ። in any case አሁንም ቢሆን ስለ ሻቢያ ስለመጣ በአጋጣሚ ትላንት ሳነበው ስመለከት ነው ሻቢያን የጋበዘ አካል መቼም ቢሆን የዘር ማጥፋት ነው የሚፈጽመው። የኔ ስታንድ ይሄ ስታንድ የዛሬ 4 ዓመት ያለ ስታንድ ስፔሲፊክ ኤርትራን ደግሞ ወደ ትግራይ መጋበዝ ማለት ሂድና ጄኖሳይድ ፈጽም ማለት ነው። ምናልባት የትግራዮቹም ፈልገውት ሊሆን ይችላል አላቅም። አሁን እነዚህ ደብረጽዮን ሻቢያ እንዲገባላቸው ፈልገዋል ማለት ነው። ስለሚያውቁ ጄኖሳይድ እንዲፈጸምላቸው ሜቢ ፖለቲካሊ ከፍ እንላለን ብለው አይ ዶንት ኖ። አሁን ስገምት ግን ከሻቢያ ጋር ከተጣበቁ የነሱን ፍላጎት ነበረ ማለት ነው። የነ ዶክተር ደብረጽዮን ፍላጎት ነበረ ማለት ነው። ሻቢያ ገብቶ እንዲጨፈጭፍ ቢኮዝ ሚሳኤልም የተኮሱት እነሱ ናቸው። I don't want to justify ሚሳኤል ስለተተኮሰብ ግባ ያልኩ የኢትዮጵያ መንግስት መውሰድ ያለበትን እርምጃ ይወስዳል እንጂ የውጭ ኃይል መግባት የለበትም። ዛሬም ነገም ከነጎዳም አቋም ይሄ ነው። ግልጽ እንድትሆን ትላንትናም አቋም ይሄ ነው፣ ዛሬም አቋም ይሄ ነው፣ ነገም ይሄ ነው አቋም። ስለዚህ the moment ኢሳያስ ሻቢያ በኢትዮጵያ ውስጥ ከተሳተፈ የዘር ማጥፋት ነው የሚፈጸመው ከማንም ጋር ይሁን ከማንም። ዛሬም ከፋኖ ጋር የሚሆነው ዘር ማጥፋት ሊፈጽም ነው። ከነ ደብረጽዮን ጋር የሆነው የሆነ አካል ላይ ዘር ማጥፋት ሊፈጽም ነው። የሚዘጋጀው ለዛ ነው። ጻድቃን መጥቶ ዛሬም ዘር ማጥፋት ይፈጽማል፣ የሚፈጽመው ግን የትግራዮች ላይ ነው የሚለን ጻድቃን። እኔ እሱም ብቻ ግን አልወስድም። የጻድቃንን ማልጋራው ወይም ደግሞ ፓርሻሊ የሚጋራው በከፊል የሚጋራው ኦፍ ኮርስ ተኮሊፍና ብሎ ጌም ኦቨር ያለበትን ነገር አልጨረሰም። የትግራይ ህዝብ ላይ ይመጣል። at the same time ግን ጀነራል ጻድቃን ስለ ኢትዮጵያ ስላላሰበ ነው እንጂ የኦሮሞን ህዝብ ለመጨፍጨፍ ይመጣል። የኦሮሞን ህዝብ ቀጣዩ ተረኛ ጨፍጭፎ ይጨርሰዋል አይጨርሰውም ሌላ ጉዳይ ሆኖ ቀጣዩ ተረኛ ግን የኦሮሞ ህዝብ ነው በሻቢያ። I'm not sure እንደ ትግራይ ጨፍጭፎ ይጨርሰዋል አይጨርሰውም የሚለው ነገር ጥያቄ ቢኖረኝም ኢሳያስ ሻቢያ የሻቢያ ልጆች በቀጣይ ከመጡ ታርጌታቸው የኦሮሞ ወጣት ነው የሚሆነው just like ትግራይ ላይ እንደሆነ ከ18 ዓመት ወይ ከ16 ዓመት በላይ ማጨድ ኢኮኖሚውን መሰባበር ኦሮሞ ትላንትና የገባበት ተላላኪነት ምናምን ኦህዴድ እንደ ህዋት ካለው ተላላኪ መፍጠር ደንበኛ ተላላኪ መፍጠር የሻቢያም ምናልባት ቲፒኤልኤፍ ከቀናውም የቲፒኤልኤፍ እንደብረጽዮን ማለት ሶ የነገው ታርጌት ከጻድቃን የምንለየው ነው የትግራይ ህዝብ ብቻ አይደለም። ሻቢያ ካሸነፈ ታርጌቱ የኦሮሞ ህዝብ ነው የሚሆነው። የኦሮሞ ወጣቶች ነው፣ የኦሮሞ ሀብት ነው፣ የኦሮሞ ሪሶርስ ነው። ምናልባትም 10,000 መኪና ወደ ኦሮሚያ ያስገብቶ ትግራይ ውስጥ በገፍ እንደወሰደው ማንኪያና ሹካ ሳይቀር ከኦሮሚያ ይወስዳል። ማፍረስ ያለበትን ያፈርሳል ሩቅ ስለሆነ እንደ ትግራይ ቅርብ አይደለም ስለሚታይበት በሌሊት ያጓጓዘ ማለት ሶ ፖይንቱ ግልጽ እንዲሆን የሻቢያ ተሳትፎ የኢሳያስ ተሳትፎ በየትኛውም ጋር ይቀናጅ ኢትዮጵያ ውስጥ የዘር ማጥፋት ለመፈጸም ነው የሚመጣው ሻቢያ። ይሄን ካልተረዳህ ይሄ ካልገባህ ትላንትና ሻቢያ በመግባቱ ተደስቻለሁ ጀግና ሻቢያ ስላልኩ ጊልቲነስ ስለሚሰማኝ ኤርሚያስንም ጊልቲነስ እንዲሰማው ላርገው ሻቢያ ለምን ገባ ብሎ ያበደውን ነገር ለካ ሻቢያ መግባት አለበት ብሎ እንዲያስብ ላርገው ከሆነ በመንገድ ሂድ የኔ ወንድም ነው እና ያንን ደግሞ ጀስቲፋይ ለማድረግ አለቆች ጌቶች ምናምን ነው። in any case አሁንም ቢሆን ሻቢያ የሚገባው ኢሳያስ የሚገባው
እነ ዶክተር ደብረጽዮን ከሻቢያ ጋር የሚቀናጁት እነዛ ጻድቃን የጠቀሳቸው ሚሊቴሪ ሚላቸው እኔ ታጣቂ ሚላቸው አለ የሚቀናጁት ከሻቢያ ጋር በኔ እምነት የ30 ዓመት ጥፋታቸውን ተጠያቂ እንዳይሆኑ ብቻ አይደለም ስታተስ ኮን ለማስጠበቅ ብቻ አይደለም ልዩነት የሱ ነው ያልኳችሁ ለዛ ነው ከጀነራል ጻድቃን የምለየው ከሻቢያ ጋር እነ ዶክተር ደብረጽዮን የተቀናጁት የዘር ማጥፋት ለመፈጸም ስላሰቡ ፔሬድ ከሻቢያ ጋር የተቀናጀ ፋኖም ካለ የዘር ማጥፋት ለመፈጸም ተዘጋጅቷል ይሄ ነው ቦልድሊ መናገር የምፈልገው እንደ ታሪክም እንዲቀመጥልኝ ፈልገው ይሄንን ነው ትላንትናም የተናገርኩት ነው አመጣላችኋለሁ ቪዲዮን ዛሬም የምናገረው ይሄን ስለዚህ is not 30 ዓመት ስታተስ ኮ ይጠበቅ ምናምን አይደለም እሱ አይደለም not only that እሱ አይደለም ስል እሱ አይደለም ይያልኩ አይደለም እሱ ብቻ አይደለም ነው ይያልኩ ያለው ከዛ የተሻገረ ግብ አላቸው ነው ይያልኩ ያለው ስለዚህ ነምበር 1 ጀነራል ጻድቃን ሻቢያ አሁንም ቢሆን መጥቶ ከጌም ኦቨር ወደ ተኮሊፍና ከሄደ በኋላ ከተኮሊፍና ወደ ጌም ኦቨር ሊመጣ ነው እድሉን ካገኘ ነው ይያለ ያለው ልክ ነው እሱ አልጣላም በዛ ስቴትመንት በዛ ግን የተገደበ አይደለም ነው ይያልኩ ያለው ይቀጥላል ሻቢያ ከፋኖም ጋር ተቀናይቶ ከሚፈልጋቸው እናንዳርጋቸው አሉ ምናምን አሉ እና የሌሎቹ አሉ ተቀናይቶ ወደ አዲስ አበባ ማርች ያደርጋል ሲያረግ ግን ታርጌቱ የኦሮሞ ልሂቅ ነው ታርጌቱ የኦሮሞ ሀብት ነው ታርጌቱ ቂም በቀል ያዘው አሁን እነሱ ላይ ነው እልህ ቁጣ ያለው እነሱ ላይ ነው ትግራይ ብቻ ናት ሲንጋፖር እንዳልሆነ ያረጋችኝ ትግራይ ብቻ ናት ዴንማርክ እንዳልሆነ ያረጋችኝ ትግራይ ብቻ ናት እስራኤል እንዳልሆነ ያረጋችኝ የሚለው ታሪክ ነው ኦፍ ኮርስ አለሱ ከዛ ባሻገር ግን አሁን ስለ ኢትዮጵያ ካሰበ ኦሮሞንም ያስባል ነው ያልኳችሁ ያለው ሚስማማ ሊኖር ይችላል ማይስማማ ሊኖር ይችላል ስለዚህ ከሻቢያ ጋር ተጣምረህ ጀስቲፋይ ልታረግልኝ አትሞክር ማንንም ሶ ሰባተኛው ይሄ ነው ስምንተኛ ጦርነቱ ከተካሄደ ምን ሊሆን ይችላል ወይም ከጦርነቱ በኋላ ምን ሊመጣ ይችላል የሚል ጻድቃን ያስቀመጠው ነገር አለ ምን ሊከሰት ይችላል ከጦርነቱ በኋላ ጻድቃን ምንድነው የሚለን የጂኦግራፊ ለውጥ ሊኖር ይችላል ነው የሚለው አሁን ያለው ቅርጽና ይዘት ሊቀየር ሁሉ ይችላል የሚል ነው ያለው ለዚህ ወሳኝ የሚሆኑት የጂኦግራፊካል ለውጡ ማለት ነው ሀብታሞቹ ሚድል ኢስቶች ናቸው ነው የሚለው ሚድል ኢስቶች ናቸው እነማን ናቸው እነዚህ ሚድል ኢስቶች ዩኤኢ ሳውዲ ኢራን ግብጽ ቱርክ ይሆናሉ ነው የሚለው ይሄን ነው ያለ ያለው የጦርነቱ ጂኦግራፊ ለውጥ ያመጣል ሲባል የጦርነቱ ውጤት ማለት ነው ወሳኝ የሚሆኑት ግን ማን ናቸው ያለ ነው ዩኤኢ ሳውዲ ኢራን ግብጽ ተርኪ ያለ ነው ሶ ሊሰፋ ይችላል ዛሬ ደግሞ አዲስ ዜና ወጥቷል በደንብ ማብራራት እና ማየት ያለብኝ ዜና ስለሆነ ጊዜ ያላገኘውም ግን ያመሰገንኩ ዜናውን ይላከልኝ ሰው ኢሳያስ እንትኑን ልኳል እሱን አይቻለሁ ወደ ሳውዲ አረቢያ ሚኒስትሩ ልኮታል እና ከላከለት ነገር አንዱ አሰብን እንዲወስድ ነው አሰብን ሳውዲ አረቢያ ተወሰደው የሚል ነው የፍራቻቸው ጥግቆ ማለት በደንብ ማረጋገጥ ይፈልጋል ግን ኢሳያስ የሻቢያ ሰዎች
በጣም ነው የተጨነቁት በነገራችን ላይ የሚይዙት የሚጨብጡት ነው ያጡት የሚይዙት የሚጨብጡት ስለዚህ አሁን ልክ ዜናው ልክ አይደለም ብያላምንም በፍጥነት ወደ ሳውዲ አረቢያ ይላከው አሰብን ለሳውዲ አረቢያ ለመስጠት that means ምንድነው ያረጋ ያለው ከሆነ ሳውዲ አረቢያ አሰብን ተቆጣጣርለትና ጸቡ ከማጋ ይሆናል በሳውዲ አረቢያና በኤሚሬት ማከል ይሆናል ማለት እሺ እንዴት አድርጎ አንደኛ ፍራቻ ይወለደው አሁን ምን አለ ከኢትዮጵያ ጋር ተስማምቶ ህሊና ቢኖረው ኖሮ ከኢትዮጵያ ጋር ተነጋግሮ የጋራ እድገት አስቦ ፖርቱንም በጋራ አልምተው ዛሬ ጅቡቲ የምትወስደውን ገንዘብ በአብዛኛው ኤርትራ ወስዳው 50 ዓመት 60 ዓመት የኢትዮጵያ አየር መንገድን ሼር ወስዶ ቴሌኮሙኒኬሽን ሼር ወስዶ እቺ አቧራ የለበሰችውን አስመራ ምስኪን ከተማ ትንሽ እንደው ጸዳ እንድትል ህዝቡ ቀና እንዲል ምን አለ የሚያረግ the ghost city የዛሬ ሳምንት አንድ ወዳጄ እዛ የአሰብ ላይ ሪፋይነሪ ሲሰራ ነበር ሪፋይነሪ ምን የነዳጅ ማጣራት ስራ ውስጥ ሌበር ስራ ሲሰራ ነበር ሌበር የነዳጅ ማጣራት የምናምን የጉልበት ስራዎችን ሰን ቤተሰቦቹን ወስዶ ከአማራ ክልል ሄደሰው ማለት ሚገርም ስቶሪ ጽፎ ያነበብኩት I was really እንባውቼ ጠብጠባሉ ከልቤ ነው የምነግራችሁ በጣም ፊል ያደርጋል እንዴት ወደ ጎስት ሲቲነት እንደተቀየረች የሚያሳይ ነገር ነው ሶ አሁን ቀና ብትሆን ከምርኮ ነው ምን አለበት ማለት የጋራ እድገት የተሳሰበ ሮጠ ደንግጠ ሄደ ሳውዲ አረቢያ ወሰጁ ነይና ከምትል ደን ጦርነቱን በኤሚሬትና በሳውዲ ማከል ለማድረግ ማለት ነው because ሳውዲ ብትመጣ አስቂ ፓራዶክሱም መሰላችሁ ሳውዲ መጣች እሺ አሰብን አለማች ፖርት ፈጠረች አለማችሁ ወዘተ እንዴ የአሰብ እኮ ፖርት ካለ ኢትዮጵያ እኮ ግመል ነው የተባለው እውነት እኮ ነው የፈለገ ቢለማ ኢትዮጵያ ከሌለችበት ያሰብ ወደብ ባዶ ነው ኤሚሬት ደግሞ እዚህ ጋር አሰብ እየተሰራ እዛ ሶማሌላንድ ላይ ያለው ወደብ ባዶ እንዲሆንባት አትፈልግም ስቲል ሁለቱም ማርኬት የሶማሌላንድ ላይ ያለው ማርኬት አሰብ ላይ ያለው ማርኬት ሜጀር ተጠቃሚው ኢትዮጵያ ናት በሁለቱም መንገድ ቢታይ ሳውዲ መታ አሰብን ብትወስድ ያለ ኢትዮጵያ ትርጉም አልባ ነው ኤሚሬቶች የወሰዱት ወደብ ያለ ኢትዮጵያ ትርጉም አልባ ነው ስቲል both of them ፎከሳቸው የኢትዮጵያ ኢኮኖሚ ነው የኢትዮጵያ እንትን ነው እና ምን አይነት የሽንፈት የድንጋጤ እስቲ ሞክሩን ምናምን ሲል የከረመ ሰው ሮጠ ውጭ ጉዳይ ሚኒስትርን ምናምን ልከ ነይና ሳውዲ ወሰጂው አሰብን ዝርዝር ዜናውን አላየሁትም እንዳልኳችሁ በስልክ ያወራውና ዜናውን አይቼዋለሁ እንትኑን አይቼዋለሁ አነበብኩትም ግን በቃ ይሄ አይነት ነገር ነው እየተከተለ ያለው ሆኖ ጦርነቱ ከተካሄደ የጻድቃን እምነት የጀነራል ጻድቃን እምነት የጂኦግራፊ ለውጥ ይኖራል የሚል እምነት አለው ያ ጂኦግራፊ ለውጥ ደግሞ በዋናነት ሀብታሞቹ የመካከለኛውና ምስራቅ አረብ ሀገሮች ናቸው የሚሆኑት እነ ዩኤኢ እነ ሳውዲ እነ ኢራን እነ ግብጽ እነ ተርኪ የሚሳተፉበት ነው የሚሆነው የሚል ነገር ያስቀምጣል ከዛ ባሻገር ግን እኔ ጦርነቱ ከተካሄደ የጂኦግራፊ ብቻ አይደለም ጄኖሳይድም ይኖራል ብያምናለሁ በተለይ የሻቢያ አሸናፊነት ከመጣ is not only ትግራይ እኔ ጻድቃን እንደ ሀገር ቢጽፍ ደስ የሚለኝ የነበረው እሱን ነው ተጋሩ ነው የትግራይ ሰው ነው ተጋሩን ለመከላከል ነው የገባው ግን ከዚህ በኋላ ሻቢያ አሸንፎ ከመጣ ከነደብረጽዮን ጋር ሆኖ ከፋኖ ጋር ሆኖ ከመጣ is not only ትግራይ
ትግራይ ብቻ ሳይሆን ሌሎች ማህበረሰቦችም ስፔሲፊካሊ የኦሮሞን ማህበረሰብም ጄኖሳይድ ሊፈጽም ነው የሚመጣው የዘር ማጥፋት ሊፈጽም ነው ስለ ጄኖሳይድ ፖለቲካል ነው የምናገረው የኔ የህግ ጉዳይ አይደለም ማወራው I'm not talking about legal terms so politically ትግራይ ውስጥ አው የዘር ማጥፋት ተፈጽሟል ብዬ አምናለሁ የፈጸመው ግን ሻቢያ ነው ብዬ ነው ማምነው ጥያቄ ስላየው ዝም ብለን ይሄ ትርጉሙን ለማሳጠር ፖለቲካሊ አቅዶ ማለት ነው አንዳንዴ አታደባልቁት አንድ ሰው ኤትኒክ ክሊንሲንግ እና ሌሎች እንደዚህ አይነት ነገር ለመፈጸም አቅዶ በቅዱ ውስጥ አካቶ ያን ቅዱን ደግሞ ለመፈጸም ስትራቴጂ አውጥቶ ስትራቴጂዎቹን ገልጾ የገለጸውን ነገር ወደ ተግባር ሲመነዝረው ነው ፖለቲካሊ ያልኩ ያለውት እኔ የኢትዮጵያ መንግስትም የኢትዮጵያ መከላከያም የአማራ ኃይሎችም ጄኖሳይድ ፈጽሟል ብዬ አላምንም የኢትዮጵያ መንግስት እንደ መንግስት የትግራይን ህዝብ የትግራይ ወጣቶችን ላጥፋ ብሎ እቅድ ጽፎ ትግራይ ገባ ብዬ አላምንም እኔ እንግዲህ በግድ እመን ከሆነ ሌላ ጉዳይ ነው አላምንም የኢትዮጵያ መከላከያ ምን ሊያረግ ነው ንብረቶቹን ዘርፎ የኢትዮጵያ መከላከያ እኮ ማሚን የትኛውን ንብረት ዘርፎ ነው የሚሄደው ሴት አልደፈረም ደፍሯል እሱ ወንጀል ነው ሚሊተሪ የጦር ወንጀሎች በቲፒኤልኤፍም ተፈጽሟል በትግራይ ታጣቂዎችም ተፈጽሟል በመከላከያም ተፈጽሟል ደረጃው ሊለያይ ይችላል የጦር ወንጀል ሻቢያ ግን አቅዶ ጽፎ ስትራቴጂ አውጥቶ ኢምፕሊሜንቴሽን ፕላን አውጥቶ ነው ወደ ትግራይ የገባው ለዚህ ነው እነ ወንድም ግርማ ሰይፉ ማመን ያለባችሁ ሻቢያ ሲሳተፍ በዋናነት የመከላከል ሳይሆን የዘር ማጥፋት ለመፈጸም ቂም በቀል ለመፈጸም ነው የገባው የኢትዮጵያ መከላከያንም ስም ያጠፋው በዛ ነው እዛ ውስጥ የኢትዮጵያ መከላከያ ውስጥ መጥፎ ፍላጎት የነበራቸው አዋሉ ማት ሰው አይደሉ እንዴ ማአት አሉ ቂም በቀል ያላቸው አሉ ንብረት መዝረፍ የሚፈልጉ አሉ ገንዘብ ምናምን ሳይኖሩ ቀርተው አይደለም ሲናገሩም ሰምታችኋል ከዛ አልፎ ግን እኔ ፐርሰናሊ የኢትዮጵያ መከላከያ ትግራይ ውስጥ ገብቼ ጄኖሳይድ ልፈጽም አለብዬ አላምንም እናንተ የራሳችሁ አንዳንዶቻችሁ እኮ ጄኖሳይደር ምናምን ምትሉ ሄዳችሁ ከሻቢያ ጋር የተጣበቃችሁ ናችሁ እናቃችኋል ስለናንተ አይደለም ማወራው ግን እኔ ክሊር እንድትሆኑ ማወራው ፖለቲካሊ ማየውን ነው ማወራው ፖለቲካሊ ሳይ ምናልባት ትርጉሙ ማታቁት ከሆነ አንድ አካል አቅዶ ጽፎ አልሞ ስትራቴጂ አውጥቶ ተናግሮት ሲገባ በዚህ ደረጃ የገባ የኢትዮጵያ መንግስት ካለ በእቅድ በምናምን የመንግስት እቅድ ከሆነ አውጡና ይሄ የመንግስት እቅድ ብላችሁ አውጡ ከዛ በተረፈ ግን ኢቭን ይሄ የዘር ጭፍጨፋ የተካሄደባቸው ቦታዎች ላይ በዋናነት የነበሩት ሻቢያዎች ነው የነበሩት ሶ ኢኔብል አላደረጉ ማር ኢኔብል እኔ አሁንም ልንገራችሁ ሻቢያን የሚያስገባ አካል ኢኔብለር ነው ሶ ኢኔብለር በዛ ሌቭል ይሰረጃል አይፈረጅም ልንከራከር እንችላለን ሶ አሁንም እኔ ፋኖ የኦሮሞን ህዝብ ላጥፋ ብሎ እቅድ ያወጣል ብዬ አላስብም ሻቢያን ካስገባ ፋኖ ግን ኢኔብለር ይሆናል እነ ደብረጽዮን ኢቭን እነ ደብረጽዮን ዙሪያ ያሉ ታጣቂዎች የኦሮሞን ህዝብ ላጥፋ ምናምን ብለው ያስባሉ ብዬ አላስብም ከሻቢያ ጋር ከሰሩ ግን ኢኔብለር ይሆናሉ ሶ ኢኔብለሮች አሉ በእኔ እምነት ፈጻሚው አካል
አስቸጋሪ ሁኔታ ነበረ ከአቅም በላይ የሆነ ነገር ነበረ ወዘተ ወዘተ መከራከሪያ ሆኖ ሊቀርብ ይችላል እሱን አይደል እንትን ልልበት አልችልም የተፈጠረው አጥረቅራቂ ሁኔታ በወቅቱ የነበረው ሰሜን ህዝቡ ሲመታ እንዲ ሲመታ ራቁታቸውን ሲሄዱ መሻይል ሲተኮስ ምናምን ሲተኮስ ባስገዳጅ ሁኔታ ገባ እንደዛ ባይሆን ኖሮ ወዘተ ሚል ጀስቲፊኬሽን እሰማለሁ እኔ እሱ ጀስቲፊኬሽን እንደተጠበቀ ሆኖ አሁንም ደግሜ ደጋግሜ የምናገረው በምንም መንገድ የሻቢያን መንግስት መጋበዝም ወደ ኢትዮጵያ ማስገባትም የትኛውም አካል ሬዲ መሆን አለበት ለሚፈጸመው ነገር ነው ያልኩት ስለዚህ እኔ ጦርነቱ ከተካሄደ በኋላ የጂኦግራፊ ለውጥ ብቻ አይደለም ማስበው የጂኦግራፊ ለውጥ ብቻ ሳይሆን ጥፋትም ይኖራል የዘር ማጥፋትም ሊፈጸም ይችላል እነዚህ ደንታቸው አይደለም ዩኤኢን ብትሉ ሳውዲን ብትሉ ኢራንን ብትሉ ግብጽን ብትሉ ተርኪን ብትሉ ጉዳያቸው አይደለም ስለዚህ እኔ አንዱ ፖይንት ከዚህ ጋር የተሳሰረ ነው ኤኒዌይስ አሁን ስለ ጻድቃን ዮሐንስ ያወራው ስለሆነ ጦርነት ከተካሄደ የጂኦግራፊ ለውጥ ይመጣል የሚል ስምንተኛ ያነሳው ነጥብ ነው ዘጠነኛ ጻድቃን ትግራይ ልትከተለው የሚገባ አማራጭ ብሎ ያነሳው አለ ትግራይ ልትከተለው የሚገባት አማራጭ ሁለት አማራጮችን ነው የሚያነሳው ጀነራል ጻድቃን አማራጭ አንድ ጦርነቱን ማስቀረትና የፕሪቶሪያ ስምምነት ሙሉ በሙሉ እንዲፈጸም ማድረግ ይላል አንደኛው ኦፕሽን ለትግራዮች ያላት አማራጭ በተቻለ መጠን የዚህ የኢትዮ-ኤርትራ ጦርነት እንዲቀር ማድረግ የፕሪቶሪያው ስምምነት ግን ሙሉ ለሙሉ እንዲፈጸም ማድረግ ነው ይላል እዛው ጽሁፉ ላይ እንግዲህ የፕሪቶሪያው ስምምነት አደጋ ላይ ወድቋል ብሏል በነገራችን ላይ አደጋ ላይ የወደቀ ነው የሚል ሐሳብ አለው ይሄ አንዱ ነው ሁለተኛው አማራጭ የትግራይ ህዝብ ያለበት አማራጭ የጦርነቱ እድሜ እንዲያጥር ማድረግ ይላል ይሄ በደንብ አልገባኝም እውነት ለመናገር የትግራይ ህዝብና የትግራይ ፖለቲካ ኃይል በጦርነቱ ይሳተፍ ነው እንዴት አርጎ ነው እድሜው እንዲያጥር የሚያደርገው ምናልባት ቃለ መጠይቅ ከሰጠ እነዚህ ሁለት አማራጮች አንደኛው አማራጭ ገብቶኛል በተቻለ መጠን ጦርነቱ ማስቀረት ከአቅም በላይም ቢሆን እና የፕሪቶሪያው ስምምነት እንዲተገበር ማለት ያስኬዳል ስምምነቱ አደጋ ላይ ወድቋል የሚለው አሁን በኋላ ጌታቸው ረዳን ስናነሳ ምናየዋለን ግን የጦርነቱን እድሜ እንዲያጥር ማድረግ ምን በማድረግ ነው የጦርነቱ እድሜ የሚያጥረው የትግራይ ኃይል ምን ቢያደርግ ጦርነቱን ይሳተፍ ነው ወይስ አንዳንዶቹ እንደሚያዩት በዝምታ ይፋጩልኝ በሚል ነው ደግሞ በተቃራኒው ፓራዶክስ አለ የጦርነት አውድማው ትግራይ ነው ብለሃል የጦርነቱ እድሜ እንዲያጥር ምንድነው ማድረግ ያለበት ይሄ ትንሽ ፈታ ማለት ያለበት ይመስለኛል ምናልባት ወይም ጻድቃንን የምታገኙት ሰዎች በዚህ ጉዳይ ላይ ማብራሪያ ከሰጣችሁ አሳውቁኝ ግን ለኔ ግን ብዙ ግልጽ አይደለም Tigrayan interest is best served first by averting and if not possible by shortening the duration of the war and maintain our survival ይላል ቅድም ያነሳውላችሁ የትርጉም ችግር እንዳይሆን ማለት ነው Tigrayan interest is best served first by averting and if not possible by shortening the duration of the war and maintain our survival so እኔ ገባኝ of course ጦርነት ማስቀረት ወይም መገልበጥ አቨርት ማድረግ ነው በሌላ በኩል ግን የጦርነቱን እድሜ ማሳጠር ነው ይላል so በምን መልኩ ነው የጦርነት እድሜ የሚያጥረው የሚል ጥያቄ
ላነሳ ፈልጋለሁ ስለዚህ ጀነራል ጻድቃን ዛሬ ያነሳቸው ነጥቦች ለኔ እነዚህን 9 ቁም ነገሮች ያዘለ በጣም ከባድ ስቴትመንት ነው ያየሁት በጣም ከባድ ነው በጣም አነጋጋሪ ነው ምናልባትም ከዚህ በኋላ ብዙ ሚዲያዎች የጀነራል ጻድቃን ይያሉ ውይይት እንደሚከፍቱ ተጠብቃለሁ እኔም በቅድሚያ እንድመለከተው ደውላችሁ የነገራችሁኝ ሰዎች ማመስገን ፈልጋለሁ ሚዲያ ሞኒተር ሳረግ የሆኑ ሰዎች ደውለው ነው ሪሰንትሊ ወጣ ያሉኝ ስለዚህ በአክሮቴን በዚሁ ማስተላለፍ ፈልጋለሁ የሆነው ግን እንዳልኩት 2-3 ካነበብኩት በኋላ በጣም ከባድ 2 ገጽ 2 ተኩል ገጽ ናት ግን ትልቅ በጣም ከባባድ አረፍተ ነገሮች ያሉበት ነው ወዴት ያመራል እንዴት ነው የሚሆነው ሚል ጥያቄ እንድናነሳ የሚያደርገን ነው ስለዚህ ሳጠቃልለው የጻድቃንን አንደኛ ጦርነት የመነሳት እድሉን ያነሳል ሁለተኛ ትግራይን በተመለከተ ያነሳል ሶስተኛ ከፕሪቶሪያ ስምምነት በኋላ ምን እንደተፈጠረ ከኖቬምበር 2 2022 በኋላ በኢትዮጵያ መንግስትና በሻዕቢያ መንግስት መካከል የተፈጠረውን ነገር ያነሳል አራተኛ ከትግራይም ከጦርነትም አንፃር የጄኔራሉ ምርጫ ምን እንደሆነ አሴ ትግራያን ስለጻፈ ምን ቢሆን ነው ፍላጎቱ የሚለውን ያነሳል አምስተኛ የኤርትራ መንግስት ባህሪያት ከበረሃ ጀምሮ ምን እንደሚፈልግ ኤርትራ በአንድ በኩል ሚሊተሪሊ እስራኤልን መሆን ኢኮኖሚካሊ ሲንጋፖርን መሆን ሶሻሊ ደግሞ ዴንማርክን መሆን እንደምትፈልግ ኢሳያስ ህልሙ ቅዠቱ እንደሆነ ያ ቅዠት ደግሞ ሊሳካ የሚፈልገው በራሱ ሀብትና በራሱ ሪሶርስ ሳይሆን በጎረቤት ሀገሮች ሪሶርስ በዋናነት በኢትዮጵያ እንደሆነ ያነሳል ይሄ እንግዲህ አምስተኛው ሐሳብ ነው እዛ ጋር እንግዲህ ጻድቃን የጨመረው ምንድነው ይሄ ነገር እንዳይሳካ አደረጉኝ ብሎ ኢሳያስ የሚያስበው ተጋሮዎች ናቸው ትግራይ ናት ይሄን ያደረገችኝ ብሎ ያስባል ሲንጋፖርም እንዳሉን እስራኤልም እንዳሉን ዴንማርክም እንዳሉን ያደረጉኝ ተጋሮዎች ናቸው ብሎ ያስባል ስለዚህ ተጋሮችን መበቀል ይፈልጋል ማጥፋት ይፈልጋል ሶ ባንድ በኩል ጌም ኦቨር ብሎ እሱን ደግሞ በጦርነት ወቅት ሊጨርስ ተንቀሳቅሶ ተጎሊፍና ብሎ ወጥቷል ስለዚህ የተኮለፈውን ከፍቶ አሁንም ትግራይን ለመጨረስ ይሰራል የሚል አምስተኛ ነጥብ ነው በዚህ ምክንያት ትግራይ ኤግዚስቴንሻል ክራይሲስ ውስጥ ገብታለች የሚል ነገር ነው የሚያነሳው ስድስተኛ የህዋት ቡድንና ታጣቂዎቹ ይላል በእኔ እምነት ግን የደብረጽዮን ቡድንና ታጣቂዎቹ ናቸው እነዚህ ኃይሎች ከኢሳያስ ጋር እየሰሩ ነው ከሻዕቢያ ጋር ተጣብቀዋል ብሎ ነው የሚያነሳው ዋና ምክንያታቸው ግን እነዚህ አካላቶች የ30 ዓመት ተጠያቂነታቸውን እንዳይመጣ በትግራይ ውስጥ ዲሞክራታይዜሽን እንዳይጀመር ስታተስኮ ለማስቀጠል ነው የሚለው እና የአብይ መንግስትንም ለማስወገድ እኔ ግን ፋርዘር ጨምሬያለሁ not only this እነዚህ አካላት ከሻዕቢያ ጋር የተጣበቁት በዚህ ብቻ ሳይሆን ዳግም ወደ ትግራይም ጭፍጨፋ ለማስፈጸም ነው ከትግራይ ተሻግረውም ወደ ኦሮሚያም ጭፍጨፋ ለማስፈጸም ነው የተቀናጁት ብዬ ነው ማምነው አሁን ያ የኤርትራ መግባት የሻዕቢያ መግባት ላይ ፌደራል መንግስቱን ብቻ አይደለም ተጠያቂ ማድረገው ዋይዘው የነ ደብረጽዮን ቡድንም ተጠያቂ ያደርጋሉ በመተኮሱ ባመደተኮሱ ብቻ አይደለም ይሄ ሴንቲሜንት ነበረው ማለት ነበረው ይሄ ሴንቲሜንት ማለት ነው ከዛ ይሄ ሰባተኛ ከትግራይ አንፃር የኤርትራ መንግስት ዳይሌማ ነው ያቀረበው ተቃርኖ ማለት ነው በአንድ በኩል የኢሳያስ መንግስት ትግራይን ይፈልጋታል የሚፈልጋት ምንም ነገር ካለ ትግራይ መንቀሳቀስ አይችልም ነው የሚለው በተለይ ጦርነቱን ለማሸነፍ በሌላ በኩል ደግሞ የኤርትራ ፕሮጀክት የኤርትራ ናሽናላይዜሽን ወይም የኤርትራ ናሽናል ፕሮጀክት ትግራይን ካላጠፋ የትግርኛ ቋንቋ ተናጋሪው ካላጠፋ አያሳካለትም ስለዚህ there is a big dilemma በእነዚህ ውስጥ የሚል ነገር ነው ሰባተኛ የሚያነሳው ስምንተኛ ጦርነቱ ከተካሄደ የጂኦግራፊ ለውጥ ይኖራል ነው የሚለው ያ የጂኦግራፊ ለውጥ በዋናነት ግን ድራይቭ የሚያደርጉት የሚድል ኢስት አገሮች ናቸው ዩኤኢ ሳውዲ ኢራን እና ግብጽ ቱርክ ናቸው ብሎ ነው የሚያነሳው then finally ትግራይ ልትከተል የሚገባ አማራጭ ብሎ ሁለት አማራጮች ነው በአንድ በኩል ጦርነቱን ማስቀረት ከተቻለ ካልተቻለ ግን የጦርነቱን እድሜ እንዲያጥር ማድረግ አለባት የሚል
ሜጀር ፖይንቶች ነው ያቀረበው። ከዛ በተረፈ የጌታቸው ረዳ መግለጫ አለ። ጌታቸው ረዳ አዲስ አበባ እንደነበረ ሲወራ ሰምቻለሁ፣ አላጣራውም። ግን አይ ቲንክ በጣም በተናደደ መልኩ ነው ዛሬ ጌታቸው ረዳ መግለጫ እየሰጠ ያለው። ተስፋ ቆረጠ መልኩ መሰለኝ እንግዲህ አይ ዶንት ኖ። ትላንትና እግዚአብሔር የሆነ ብየዋለሁ። እንግዲህ እግዚአብሔር ከሆነው ለሚቀጥሉት ቀናት እናያለን። ጌታቸው ግን አይመስለኝም ጌታቸው ብዙ ተስፋ ያለው አይመስለኝም። አዝናለሁ በጣም። ዲሞክራታይዜሽን የጀመሯቸው ነገሮች በጣም ደስ ብሎኝ ነበር። የሚዲያ ሊበራላይዜሽኑ በጣም ደስ ብሎኝ ነበር። የካውንስሉ የተቋቋሙ ካውንስል ተቋሚ ፓርቲዎች ምኖች ያሉበት ውይይታቸው ምንም ቢጥመኝም ባይጥመኝም በጣም ደስ ብሎኝ ነበር። ተስፋ አድርጌ ነበረ። ጌታቸው የጀመራቸው ነገሮች ጻድቃንም የጀመራቸው ነገሮች በጣም ተስፋ የሚሰጡ ነበሩ። እንደው የትግራይ ፖለቲካ ቢያቅበት ኖሮ የነጌታቸው መንገድ ያዋጣው ነበር። የነ ጀነራል ጻድቃን መንገድ ያዋጣው ነበር። የምሬን ነው ማወራው። እኔ ካለው አጭር አቅም ያውም ዞኑን መቆጣጠር ሳይችል ወረዳው መቆጣጠር ሳይችል ቀበሌው መቆጣጠር ሳይችል ከላይ የሰራቸው ሪፎርሞች እጅግ አስደናቂ ናቸው። እኔ ምንም በዚህ ደረቴን ነፍቼ ነው የምናገረው። ለምሳሌ ብያለሁ፣ አንደኛ ሚዲያውን ሊበራላይዝ ያደረገበት መንገድ ኢትዮጵያ አዲስ አበባ ኤክስፒሪየንስ መውሰድ አለባት ከሱ። አዲስ አበባ ልምድ መውሰድ አለባት። ቀጥሎ ምክር ቤቱን በጣም አሳታፊ ያደረገበት መንገድ መቼም ከዚህ በኋላ በትግራይ ታሪክ ውስጥ አይደገምም። በነገራችን ላይ ያ ምክር ቤት ተመልሶ አይመጣም። ይሄው ቃሌን ውሰዱ። ዛሬ እነጌታቸው ረዳ ጻድቃን ያደራጁት ምክር ቤት በትግራይ ታሪክ ውስጥ ተመልሶ አይመጣም። ኦፖርቹኒቲውን መጠቀም ሲገባ ዘሎስት ኦፖርቹኒቲ ሊሆን እየተዘጋጀ ነው ማለት ነው። መቼም ነው የምላችሁ ዛሬ ያየሁትን የትግራይ ምክር ቤት መቼም አላየውም። የተቋሚ ፓርቲዎች ቋሚ ኮሚቴ ሆነው የምክር ቤቱ ምክትል አፈጉባኤ ሆነው በመጀር ነገሮች ላይ የቋሚ ኮሚቴው ሰብሳቢ ሆነው የምክር ቤቱ አባል ሆነው በፍጹም አይመጣም። ይውልሲ የሚቀጥለው ምርጫ 99% ቲፒኤልኤፍ ያሸንፋል። በጉልበትም በምንም እኔ በግልጽ ለመናገር እነ ጀነራል ጻድቃን አሻራችሁን አኑራችኋል። ጌታቸው ረዳ አሻራህን አኑራሃል። ከነ ኦል ሊሚቴሽኖች ማድረግ የምትችለውን ነገር አድርገሃል ብዬ አምናለሁ። ፖለቲካሊ ነው ያነሳ ያለሁት። የማስፈጸም አቅም እንደሌለ አውቃለሁ። ሚሊቴሪው ካንተ ጋር ሳይሆን ታጣቂው ካንተ ጋር ሳይሆን ወረዳ ቀበሌ ዞን ካንተ ጋር ሳይሆን ማስፈጸም እንደማትችል እየገባኝ በነገራችን ላይ ማስፈጸም እንደማትችል እየገባኝ የሄድክባቸው መንገዶች ፕሮፌሰር ክንደያም ማን ነው የኤፈርት ኃላፊው በቃ በጌታቸው ዙሪያ ያላችሁ ቲሞች ጀነራል ጻድቃንም is really ባጭር ጊዜ ውስጥ ትልቅ አሻራ ነው። እኔ ይሄን በአደባባይ መመስከር እፈልጋለሁ። that's why ያቺ በሩቅ ማያት ሻማ ኢማነሳት ከዚህ አንፃር ነበር ማነሳት። ኢቭን ያለውን ኢኮኖሚ የቀረውንም ኢኮኖሚ ይዘው ወደ ኮሚንታንግ ይሁዱ ያልኩትን በዛ ነው፣ በሌላ አይደለም። ኢኮኖሚውን ሊበራላይዝ አርገው ሚዲያውን ሊበራላይዝ አርገው ማህበረሰቡን አሁን ግን አይ ዶንት ቲንክ ከዚህ በኋላ የሚቀጥል አይመስልም። የዛሬው ጌታቸው ረዳ መግለጫ ተስፋ የቆረጠ መግለጫ ነው የሚመስለኝ። ዝርዝሩን አልሰማሁትም፣ ግን አንድ ሰው ኮት አርጎ አይቻለው። ትረስት ማረጋው ሰው ስለሆነ ላነብላችሁ ይችላል። ትረስት ማረጋው ነው ተክሌ በቀለ። ተክሌ በጣም ማምነው ሰው ነው። ተክሌ የጻፋትን ነገር አይቻለው። ጌታቸው ረዳ ተናገረ ብሎ የጻፋትን ማለት ነው። ምንድነው ተክሌ ያለው? ጊዜያዊ ጌታቸው ረዳ የተናገረው ማለት ነው። ጊዜያዊ አስተዳደሩ አሁን ያለችውን ትግራይ ማስተዳደር የማይችልበት ሁኔታ ተፈጥሯል።
ዛሬ ማታ ደግሞ የታሰበ የጥቃት ኦፕሬሽን አለ ከኃይል ወይም ከጉልበት ውጪ በቻልኩት ሁሉ እታገላለሁ ብሏል አለ ጌታቸው ረዳ ሪሊ ሶሪ በጣም አዝናለሁ እውነት ለመናገር ጊዜ አስተዳደሩ አሁን ያለችውን ትግራይ ማስተዳደር የማይችልበት ሁኔታ ተፈጥሯል ዛሬ ማታ ደግሞ የታሰበ የጥቃት ኦፕሬሽን አለ ከኃይል ወይም ከጉልበት ውጪ በቻልኩት ሁሉ እታገላለሁ ያ ምንም ጉልበትም የለህም ከታ መጣለ ጌታቸው ሚሊቴሪው ወይም ታጣቂው ሌላ ቦታ ነው ያለው በጣም ያሳፍራል ያሳዝናል ሰው አንድ ምክር ብቻ ልስጥና ላጠቃልኝ ጌታቸው ጻድቃን ሌሎቻችሁ ማድረግ ያለባችሁ ርዕስ ልስጠውና ጌታቸው እንደ ኤርዶጋን የሚል ርዕስ ነው መስጠት የምፈልገው ነገ ከነጎዲያ በዝርዝር እንመለስበታለን ጌታቸው እንደ ኤርዶጋንን ሁን ጌታቸው እደግመዋለሁ ኤርዶጋንን ሁን ምንድነው ኤርዶጋን ማለት ታስታውሳላችሁ መፈንቅለ መንግስት ሊፈጽሙበት ሲመጡ ኤርዶጋን ምንድነው ያደረገው ለህዝቡ ጥሪ ያቀረበ ለህዝቡ መጣና ሚሊቴሪው ላይ ቆመበት ታንኩንም ምኑንም ተሄድና እንተያያለና ህዝብ አዳነው ኤርዶጋን ያ ሁሉ የተንጋጋ ሚሊቴሪ መፈንቅለ መንግስት ሊፈጽም መጥቶ ቆመ ወንድም ጌታቸው ጀነራል ጻድቃን በዛ ዙሪያ ያላችሁ ሰዎች ኤርዶጋንን ሁኑ የመጀመሪያ ምርጫችሁ ኢቭን ፌደራል መንግስቱ ጋር ከመሄዳችሁ በፊት ኤርዶጋን ሁኑ እናንተ አምጡት የኤርዶጋን ኤክስፒሪየንስ ህዝቡን ቢካለ አይ ከናንተ ጋር አይደለንም ካለ ወትሮም ከናንተ ጋር አይደለም ተውት ህዝቡ ከናንተ ጋር ከሆነ ነው ብያምናለሁ ቢኮዝ ሊበራሊዝሙን አምኗል ብያምናለሁ የሚዲያ ሊበራሊዝሙን አይቷል ተቋሚ ፓርቲዎችን እንደዚህ ሲንቀሳቀሱ አይቷል ያያቸው የፖለቲካል ነገሮች አይቷል ስለዚህ ህዝቡ ከናንተ ጎን ይቆማል አልጠራጠርም በሱ ህዝቡን ጥሩት ኤርዶጋንን ጌታቸው ረዳ ጀነራል ጻድቃን ላይክ አርጉ ሰብስክራይብ አርጉ ሼር አርጉ በመሃል ፒያሳ ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንዎት ነው በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለአዲስ ኮምፓስ ሚዲያ ቤተሰቦች ለሽያጭ አቅርበናል ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል ቴምር ሪል ስቴት